ዮሐንስ አፈወርቅ የተናገረው አንድ ትልቅ ነገር አለ። በቤተ ክርስቲያን ትምህርት ውስጥ ይላል የጨመረን ሰው ደፋር እንለዋለን፣ የቀነሰን ሰው ሌባ እንለዋለን ይላል። የቀነሰውን ምን እንለዋለን? ተናገሩ እንጂ። የጨመረን ምን እንለዋለን? ደፋር። ድገሙ አንድ ጊዜ በሉ ሁላችሁ። የቀነሰን ሌባ በሉ፣ የጨመረን ደፋር። ድገሙ። የቀነሰን ሌባ፣ የጨመረን ደፋር። ድገሙ። ሶስተኛ እናድርገው። የቀነሰ የጨመረ ይባላል። ለምሳሌ አሁን ህፃናት ይጠመቃሉ፣ ክርስትና ይነሳሉ አይደል? አንዳንድ እንደው እንደ ሀብት ነካ ያደረጋቸው እናቶቻችን ልጄን ስለሚበርደው በፌርሙዝ አሙቄ ላምጣው ሊሉ ይችላሉ። ችግር የለም ወለተ ስላሴ ያለውን ቄስ ምን እንለዋለን? ምንድነው የምንለው? ይሄን ሰውዬ ደፋር። አደፋፈሩ ደፋር። እሺ ሴቶች በሰባተኛው ቀን ነው ልማድ በሆናቸው በሰባተኛው ቀን ነው የሚገቡት ቤተክርስቲያን። አይ ችግር የለም ዝም ብለሽ ግቢ ችግር የለም የሚለውን ሰውዬ ምን እንበል? ሌባ። ሰባቱን ቀን ቀንሶ በሶስተኛው ግቢ ካለ ምንድነው? ተናገሩ እንጂ ሌባ ነው። ይሄ ደፋርና ሌባ ነው። በሕግ ውስጥ የጨመረ ደፋር ነው፣ የቀነሰ ምንድነው? ሌባ ነው። እነዚህ ሰዎች ቀነሱ። ቅዳሴው ይቅር፣ ይሄ ይቀነስ፣ ስርዓቱ ይቀነስ የሚል ሰው በፍትሐ ነገሥት አባቶቻችን ያስቀመጡትን ጾሙ ይቀነስ፣ ይሄ ቅዳሴው አጠር ይበል፣ እንትኑ ይቀነስ፣ በዓሉ ይቀነስ፣ መጽሐፉ ይቀነስ፣ የቅዱሳን በዓላት ይቀነስ፣ ይሄ ሌባ ነው። ይሄን እንጨምርበት የሚለው ደግሞ ደፋር ነው። ከቃሉ ጋር ናችሁ? እና ስለዚህ እነዚህ ሰዎች ምን አረጉ? ሰረቁ፣ ሕግ ቀነሱ።